ዮናስ ሙሉነህ ወደ ኋላ ይመለሳል ብላችሁ የምትጠብቁ ሰዎች ካላችሁ አይመለስም። ነብይታን የተሰማኝን እረፍት ልነግርሽ አልችልም ማለት ይመለሳል በፍጹም አይመለስም። ቢመለስ ሞት ነው የሚጠብቀው። ስለዚህ አይመለስም። ሄዶ ለመሞት አይመለስም። እርግጠኛ ነኝ። ተስፋ ቁረጡ ነግራችኋለሁ። ቢመለስ ሞት ነው የሚጠብቀው ይሆን። እኛ አባት አቡነ ገብርኤል ለሚባሉት እኛ አባት ትልቅ እግዚአብሔር ሰው እግዚአብሔር አምላክ እድሜ ይስጣቸው የናዝሬቱ ኢየሱስ በእውነት ለሳቸው አባት ጸልይላቸዋለሁ የጸለይኩላቸው እድሜ ይስጣቸው ጌታ ኢየሱስ እግዚአብሔር አምላክ በደሙ ይሸፍናቸው እኛን አባት እግዚአብሔር አምላክ ሞጣን ጂጂን ኢየሱስ ባስቸኳይ ይፈልጋቸዋል እግዚአብሔር ደግሞ ሲፈልጋችሁ ያየው ነገር አለ ማለት ነው እግዚአብሔር አምላክን እንድትከተሉት የሚያስጨንቀን እግዚአብሔር አምላክ የናዝሬቱ ኢየሱስ እሱኮ በነገራችን ላይ እንደገር ልንገራችሁ ትናንትና የተሰጠው ጊፍት ቢሆን ትናንትና የተደረገው ነገር ቢሆን ባርኩት ምናምን ለተባለው ነገር እሱ ዛኛው እንደው ከዚህኛው ከኛ ጋር መጥቶ ከሚያገኘው እዛኛው ሆኖ የሚያገኘው ገንዘብ ይበልጣል በነገራችን ላይ ይሄን እንዳትሳሳቱ እውነት ነው የምነግራችሁ ይሄንን እንዳትረሱ ነይም እናንተም እንተዋወቃለን ክርስቲያኖች ስለሆነ እዛኛው ጋር እንደውም ሆኖ ይሄንን አንበሳ ነው ምናምን የምትሉት ነገር ጊፍት በጊፍት ሁሌ ሲያደርጉት እናያለን እናውቃለን እሱም አሁን ዛሬም ብርቁ እንዳልሆነ አቃለው ዛሬ የሱም የልቡ ሐሳብ ጌታ ኢየሱስ ክርስቶስ እንደሆነ ይገባኛል ኢየሱስ ስሙ ይባረክ ስለዚህ እቺ ለምትለቃቀሟ ዛሬ በልተን ነገር ደግሞ ለምንራበው ዛሬ ጠግበን ከሰዓት ደግሞ ምግብ ለምንፈልጋት ለሷ አይደለም ዋነኛው ምክንያት ዋነኛው ጉዳይ ወገኖቼ የጊፍቱ ጉዳይ አይደለም ያስደንቀን እኛን ሊያስገርመንና ሊያስደንቀን የሚገባው የሚያስፈልገን አሁን ዛሬ የሚያስፈልገን ነገር እውነትን ክርስቶስን ሕይወት መንገድ አድርጎ የተቀበለውን ሰው ለሱ በቤቱ በእግዚአብሔር ቤት የሚጸናበትን መንገድ ይሄንን ጌታ ኢየሱስ ክርስቶስን ይዞ የሚሰነበትበትን መንገድ ጸሎት ለሱ ያስፈልገዋል እኔ ኤክሳይትድ ሆኜ ነበር በእውነት ነው የምነግራችሁ በጣም ነው ኤክሳይትድ የሆንኩት እዛ ጋር ስለሚሰጠው ኮተት አይደለም እዛ ጋር ስለሚጣለው እንትን አይደለም እሱ የሱን ሕይወት አይቀይርለትም የትናንትና ያውን ምናምን ይሁን የዛሬ ምንም ከዚህኛ እኛሁን ከኛ ከጴንጤዎች የበለጠ ከፕሮቴስታንት የበለጠ እዛ ጊፍት ብሎ እየተጫወተ ሊያገኝ ይችላል እዚህ እንደው ማን ይሰጣል እኛ ጋር ማን ይሰጣል እሱ አይደለም ታርጌቱ እሱም አይደል ብርቁ ዋናው ነገር ኢየሱስ ክርስቶስ ላይ ይሄ ወንድማችን እንዲጸና በእግዚአብሔር ቤት እንዲጸና ጠላት እንዲጸና ጠላት በምንም ተአምር ይሆን ከእግዚአብሔር ቤት ውስጥ እንዳያስወጣው መንፈስ ቅዱስን እንድንጸልይለት ለዚህ ወንድማችን ጌታ ሆይ በቤት አጽዳው በቤት አጽናው እግዚአብሔር በቤት ውስጥ አቁመው ትከለው ያንተ የወንጌል ሰባኪ ይሁን ወጥቶ እውነት ነው ዱቄታም እያለ ከሚል ኢየሱስ ጌታ ነው ከሚል ዛሬ ትልቅ በረከት ነው እሱ ጋር ያለው ኢየሱስ ስሙ ይባረክ ኢየሱስ ጌታ ነው ብሎ ባፉ ከመሰከረ አለቀ ኢየሱስ ስሙ ይባረክ ዛሬ ወገኖቼ ይሄን ነገር እግዚአብሔር ልጅ ኢየሱስ የናዝሬቱ ኢየሱስ መንፈስ ቅዱስ ይሄንን ስለሰራ ዛሬ ብዙዎች እጃችን ላይ ስልክ አለ ብዙ ሰው እጅ ላይ ደርሷል ይሄ ነገር ደግሞ ልጅ ይጸናል እንዴ አንዳንዱ ቃል ያወጣበታል አንዳንዱ አይ ይጸናል ይላል አንዳንዱ እንደዚህ ይላል አንዳንዱ እንደዛ ይላል ምንም ይባል ምንም ጌታ ኢየሱስ ጠርቶታል የእውነት ጠርቶትም ከሆነ ደግሞ እግዚአብሔር አምላክ ያጸናዋል ክብር ለኢየሱስ ይሁን ስለዚህ ወንድማችንን እግዚአብሔር አምላክ ገንዘብ አርጎ ስለሰጠን እግዚአብሔር አምላክ ለዚህ ለወንድማችን ስለራራለት እግዚአብሔር ከሲኦል ደጅ ስላስመለጠው
እንዳይሞት ስለተጠነቀቀለት እግዚአብሔር አምላክ ስለታደገው እግዚአብሔርን ልናመሰግን ይገባናል ወገኖቼ እኔ ያ ነው ቅናቴ ያ ነው የኔ ተስፋ እኔ ለኔ ምንም ሆነልኝ አልሆነልኝ I don't care እኔ ዋናው ነገር እግዚአብሔር ትናንትና ያስደሰትሽ ነገር ምንድነው ብትሉኝ ጌታን ኢየሱስን ሰዎች ሲቀበሉ የእግዚአብሔርም የልቡ ሐሳብ እሱ ስለሆነ ሰዎች በክርስቶስ ሲድኑ ነው ኢየሱስ ክርስቶስ አሁን ያለ መምጣቱ ምክንያት እኮ ኢየሱስ ብዙ ያልዳኑ ወገኖች ስላሉ ነው ኢየሱስ ስሙ ይባረክ ወገኖቼ ስለዚህ ዛሬ ወንድማችንን እግዚአብሔር አምላክ ስለጠራው ዛሬ ዓለም መነጋገሪያ ስለሆነ ቅልጅ ነው ደግሞ አሳዝኖኛል እኔ ራሴ ያሰብኩት ማታም ስጸልይለት ነበር ተንበርክኮ ሱፉን ለብሶ አያችሁ ቸርች ውስጥ እንዳለ ነው ቀይ ተሰማው ቅንነቱን እግዚአብሔር ወዶታል መንፈስ ቅዱስ ተቀብሎታል ኢየሱስን ሊያውጀው ወጥቷል ወገኖቼ ስለዚህ ጌታ ኢየሱስን ልናመሰግን ልናከብር ይገባናል ሃሌሉያ ቃሉን ይማራል እኔም በደንብ አድርጌ እየተዘጋጀው ነው ደህንነት ይማራል ባለበት አካባቢም እንዲማር እናደርገዋለን እግዚአብሔር አምላክ ብዙ ተአምራትን ያደርጋል አሁን የደህንነት ትምህርት ይወስዳል ከዛ በኋላ የጥምቀት ውሃ ይወስዳል ቶሎ ነው ምናደርገው ክብር ለኢየሱስ ይሁን አያችሁ አሁን ጥምቀት ውሃ ይወስዳል ኢየሱስ ክርስቶስ ጌታ ነው ተአምራት ይሆናል ታያላችሁ ደግሞ አሁን በቅርብ ቀን እግዚአብሔር አምላክ ይማራል ከዛ በኋላ ስለ ክርስቶስ ደህንነት ምንድነው የሚለው ስለ ደህንነት ይማራል ከደህንነት በኋላ ደግሞ ይጠመቃል የውሃ ጥምቀት ይወስዳል ይሄንን ተአምራት እግዚአብሔር ያደርጋል አሁን ታያላችሁ ገና እግዚአብሔር የሚጠራቸው የሚጠቀምባቸው እዚህ ቲክቶክ ላይ የነበሩ እግዚአብሔር ለራሱ ስራ ያስቀመጣቸው ሰዎች ለራሱ ስራ የመረጣቸው ሰዎች አሉ ጂጂኪያ ምንም ጥያቄ የለውም ምንም እኔ የጸለይኩላት ነው ስለ ጂጂኪያ ታያላችሁ እሷ ደግሞ ስትመጣ ሌላ በሰማይ እልልታ ይሆናል ኢየሱስ ስሙ ይባረክ ሃሌሉያ እኔ በጣም ደስ ብሎኛል ስሙ ይባረክ የኔ ወዳጅ መንፈስ ቅዱስ እኔን ያገኘ እኔን ያዳነ እኔን ያነሳ ኢየሱስ ጌታ ነው ዮኒን አነሳ እናንተን ያነሳ እኔን በእናታችሁ እናንተ በክርስቶስ ባትሆኑ ኖሮ ምን ተስፋ ነበራችሁ እስኪ ንገሩኝ ምን ህይወት ነበራችሁ እስኪ ንገሩኝ ወገኖቼ አያችሁ ክርስቶስ ኢየሱስ ስላለን ነው ዛሬ ምን ሰማው ተስፋ ምናደርገው አንብበን ምንጽናናበት ቃል ተሰጥቶናል ቃሉን እናነባለን አያችሁ ይሄ ባይኖረን ኖሮ እግዚአብሔር ባይናገረን የሰራዊት ጌታ እግዚአብሔር ያለ ባያጽናና ኖሮ የት ነበርን ይሄኔ ወገኖቼ ማን ነው ተስፋችን ምን ነበር ምናደርገው ብዙ ሰዎች እኮ ተስፋ ያጡ ራሳቸውን ያጠፋሉ በባቡር ስቴሽን ውስጥ ሄደው ራሳቸውን ይገርላሉ ወገኖቼ እኛ ግን ክርስቶስ ኢየሱስ ስላለን የምንመካበት የምንጠራው አባ ብለን የምንጠራበት የልጅነት መንፈስ ስለተሰጠን እግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ሃሌሉያ ስለዚህ ተስፋ አለንኛ አንሞትም የኔ አትሞችም የኔ ወንድም አትሞትም ጠላት ያንተ ነገር አበቃል ጠላት ያንቺ ነገር አብቅቶልሻል ብሎሽ ሊሆን ይችላል እግዚአብሔር ግን እንደዚህ ነው የሚላችሁ አታፍሪምና አትፍሪ አትዋረጂምና አትደንግጪ ነው የሚልሽ እግዚአብሔር ዛሬ የሳምንታችሁ መልእክት ነግራችኋል በነገራችሁ በጥያቄያችሁ ዛሬ የሰራዊት ጌታ እግዚአብሔር ከፊታችሁ የቀደመ አዋጃችሁን በኢየሱስ ስም ጠላት ያወጀባችሁ
ዶክተር የተናገረባችሁ ሟርተኛ የተነገረባችሁ አትደርሽም አትሆኝም በተባላችሁበት ነገር ላይ እግዚአብሔር ጣልቃ ገብቶ አዋጃችሁን በጌታ በኢየሱስ ስም ዛሬ ይገልብጥላችሁ ከነገ ሰኞ ጀምሮ ከነገ ማለዳ ጀምሮ የናንተ ጉዳይ ያንቺ ጉዳይ ያንተ ጉዳይ የኔ ጉዳይ በልዩ ፋይል እንጂ ሰስኔ መታየት ይጀምራል ክብር ለኢየሱስ ይሁን እግዚአብሔር ቃል ይላል በዚያም ቀን እግዚአብሔር ፈጣኑ እባብ ለያዋታን ጠማሙንም እባብ ለያዋታን በጠንካራና በታላቅ በብርቱ ሰይፍ ይቀጣዋል በባህር ውስጥም ያለውን ዘንዶ ይገርላል ተብሎ ተጽፏል በዚያም ቀን ይላል ያን ቀን የቱ ቀን የትኛው ቀን ዛሬ ቀን ነው የትኛው ቀን በዚያን ቀን ግን ብሏል እግዚአብሔር በእናንተ ላይ የወጣው ባንቺ ላይ የወጣው በኔ ላይ የወጣው እግዚአብሔር አምላክ ፈጣኑን በጣም ፈጣኑን እባብ ነው የሚለው ፈጣኑን እባብ በጠንካራና በታላቅ በብርቱ ሰይፍ ይቀጣዋል እግዚአብሔር ዛሬ ጠላታችሁን ፈጣኑን እባብ ያንቺ ነገር እንዳይሳካ ያንተ ነገር እንዳይሆን ያንቺ ነገር እንዳይሄድ እንዲበላሽ የወጣው የጠላት የዳቢሎስ ስትራቴጂ እግዚአብሔር ዛሬ በናዝሬቱ በኢየሱስ ስም ከነገ ግንቦት ስንት እንደሆነ አላቀም በኢትዮጵያ ስንት ነው ግንቦት ስንት ነው ነገ ምናልባት እዚህ ሀገር 11 ይመስለኛል በናዝሬቱ በኢየሱስ ስም ከነገ ጀምሮ ግንቦት 4-3 አቤት በኢየሱስ ስም የተያዘባችሁ ነገር የቆየባችሁ ነገር የሞተባችሁ ነገር ተስፋ የቆረጣችሁበት ነገር ይሄው እግዚአብሔር ሰው ነኝ አንደበቴ ይሰራል እግዚአብሔር አምላክ ከምላሴ ጋር ይሰራል ጌታ በኢየሱስ ስም ያስለቀሰሽ ተስፋ ያስቆረጣችሁ ነገር በኢየሱስ ስም ከዚህ ቀን ጀምሮ በጠንካራ ክንዱ በሰይፉ እግዚአብሔር አምላክ ነገራችሁን ያስተፋዋል በኢየሱስ ስም ያንቺ ነገር ይለቀቃል በኢየሱስ ስም ያንተ ነገር ይለቀቃል በኢየሱስ ስም ከነገ ሰኞ ጀምሮ ኢየሱስ ስሙ ይባረክ በጠንካራ በብርቱም ሰይፍ ይቀጣዋል በባህር ውስጥም ያለውን ዘንዶ ይገርለዋል ኢየሱስ ስሙ ይባረክ ዛሬ እግዚአብሔር የእግዚአብሔር ቃል ይሄንን ነው የሚላችሁ በእናንተ ላይ የተደረገ በእናንተ ላይ ተሟረተ በእናንተ ላይ የተባለ ነገር ላይሰራ ዛሬ እግዚአብሔር ስላንቺ ይነሳል የኔቶች የኔ ወንድሞች እግዚአብሔር ስላንተ ይነሳል ስላንቺ ይነሳል እግዚአብሔር አምላክ ዛሬ ጣልቃ ይገባላችኋል ምጸልይላችሁ ሰዎች አላችሁ ይሄንን ጌታ ኢየሱስ ክርስቶስን ደግሞ እንደግል አዳኝ አርጋችሁ ከተቀበላችሁት ጌታ መንፈስ ቅዱስ በእናንተ ህይወት ውስጥ በኔ ህይወት ውስጥ እግዚአብሔር አምላክ ታሪክን የሚቀይር ዛሬ ዝም ብዬ መንፈስ ቅዱስ ከማለዳ ጀምሮና እግዚአብሔር ቃሌም ይሄ ነበርና ስናገር የነበረበት ኢሳይያስ ምዕራፍ 54 ላይ ነበር አታፍሪምና አትፍሪ የሚለው አታፍሪምና አትፍሪ አትዋረጂምና አትደንግጪ የጻንነትሽን እፍረት ትረሻዋለሽ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢው ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል እግዚአብሔር ቃል ሲናገር አታፍሪም እስራኤል ባንድ ወቅት ላይ አፈርኩኝ ተዋረርኩኝ የኔ ነገር አበቃ የኔ ምዕራፍ ተዘጋ የኔ ጉዳይ ተበቃ ባለችበት ሰዓት ተስፋ በቆረጠችበት ሰዓት እግዚአብሔር አምላክ ድምጹን አመጣ ምን የሚል ድምጽ መጣ አታፍሪምና አትፍሪ አትዋረጂምና አትደንግጪ ከዚህ በኋላ ሊያሳፍራችሁ የወጣ ሊያዋርዳችሁ የወጣ የናንተ ነገር አይሳካም ያላችሁ የተባላችሁ ሰዎች የጭንገፋ ህይወት በህይወታችሁ ያለ እግዚአብሔር እንዲህ ነው የሚለው አታፍሪም አትዋረጂም አትደንግጪ የሚል ትእዛዝ ዛሬ ከሄቨን ወጥቶላችኋል
ሼር አርጉቱ ሼር አርጉቱ ወገኖቼ ኢየሱስ ስሙ ይባረክ ሼር አርጉት ሼራችሁ ገና ነው ገና 1000 ሼር ነው ማየው ጌታ ስሙ ይባረክ አታፍሪ ማለት እግዚአብሔር መጣን አትዋረጅም ማለት ጠላት ታፍሪያለሽ ብሎሻል ያንቺ ነገር አይሆንም ተብሏል ያንተ ነገር አይሳካም ተብሏል ቃል ወጥቶባቸዋል ወርድ ወጥቶባቸዋል እግዚአብሔር ግን እንደዚህ ያለ አታፍሪ አትዋረጅም ጠላት ያለው ባንቺ ላይ አይሆንም ሞርተኛ የተናገረው ባንተ ላይ አይሆንም የኔ ወንድም ቃል ይሄው ዛሬ ቃሌን እግዚአብሔር ዛሬ ገባችሁ ሰዎች እድለኞች ናችሁ አሁን ይሄንን የምታዩ ሰዎች እድለኞች ናችሁ እግዚአብሔር አምላክ ያልተጠባበቃችሁትን የሥራ በር ይከፍትላችኋል የሐኪም አዋጅ ካንሰር ተብላችኋል የማህፀን እጢ ተብላችኋል የሆነ ጡታችሁ ላይ የወጣ ጠላት ያወጣባችሁ አዋጅ አለ ጌታ እንዲህ ነው የሚለው ጠላት ያወጣው አዋጅ በእናንተ ላይ አይሰራም አዋጁ ተገልብጧል የሞት አዋጅ ተገልብጧል ጠላት ያወጀባችሁ አዋጅ ተገልብጧል ክፎች የተናገሩባችሁ አዋጅ ወደ ራሳቸው ተመልሷል ጌታ እንደዚህ ያለኝ ጠላት እንደዚህ በክፋት የሚናገሩባችሁ የሚያወሩባችሁ ሰዎች እድሜያቸው ነገራቸውን እግዚአብሔር ምስክሬ ነው እርግማናቸውን እግዚአብሔር ወደ ራሳቸው መልሶታል እግዚአብሔር እንደዚህ ነው የሚናገረኝ ዛሬ ይወል መጽሐፍ ሲናገር እንደዚህ ይላል በእኔ ተማምኗልና አስጥለዋለሁ ይላል ስሜን አውቋልና እጋርደዋለሁ ይጠራኛል አለ እመልስለታለሁ እንዴ አንድ ነገር ልንገራችሁ እኛ እኮ የሚያስፈልገን እግዚአብሔርን መጥራት ነው ስሙን መጥራት ነው እግዚአብሔርን ከጠራ እግዚአብሔር ይመልሳል ይጠራኛል እመልስለታለሁ ተብለናል እንደወረደ መኑት ወገኖቼ ምንም ሌላ ዶክትሪን አያስፈልግም ሌላ ቴዎሎጂ አያስፈልግም ቃሉን ለመተንተን በቃ አስጥለዋለሁ ይጠራኛል እመልስለታለሁ ብሏል ከጠራችሁት ዛሬ ቀን ጀምሮ በኢየሱስ ክርስቶስም ይመለሳል ነገራችሁ ጥያቄያችሁ ይመለሳል ባዶነታችሁ ይሞላል የታሰራችሁ ሰዎች አላችሁ ተስፋ የቆረጣችሁ ሰዎች አላችሁ ነገ እንዴት ሊሆን ነው ያላችሁ የምትጨነቁ ሰዎች አላችሁ እኔ ነግራችኋለሁ ስለነጋችሁ እንደ ነብይ እንደ እግዚአብሔር ባሪያ ዛሬ በኢየሱስ ክርስቶስ ስምና ስልጣን በቃ ባላችሁት ተዘጋ ባላችሁት አለቀ ባላችሁት ተስፋ በቆረጣችሁበት ነገር የነጌታ የናዝሬቱ ኢየሱስ እመኑኝ እግዚአብሔር ምስክሬ ነው ተአምራትን ጌታ ኢየሱስ በእናንተ ህይወት ውስጥ ያደርጋል ዮኒን ያገኘ ኢየሱስ ዮኒን ቤት የጎበኘ ኢየሱስ የኔና ያንቺን የማይጎበኝበት ምክንያት ምንም ነገር የለውም አያችሁት እንዴት ኩርት እንዳለ ሲነግረኝ ነብይ ታለ እንዴት ልቤን ዳረፋል እንዴት ውስጤን ዳረፋል ሲነግረኝ ዮኒ እንዴት የሚሰማኝን ፊሊንግ ልነግርሽ አልችልም ማለት ኢየሱስ ለካ እንዲረፍት ይሰጣል እንዲያል እንዲ ያሳርፋል እንዲያለ ጌታ አያችሁ እግዚአብሔር አምላክ የሰላም አምላክ ነው ኢየሱስ የሰላም አምላክ ነው ረፍት አለው ሰው ወደ ክርስቶስ ሲመጣ ያውጡትሽን ለሚያምሽ ጸልይልሻለሁ ዛሬ እግዚአብሔር ፈውስ ባንቺ ላይ ያልፋል ኢየሱስ ወሰው ወደ ኢየሱስ ሲመጣ ሰው ወደ ኢየሱስ ሲጠጋ ረፍት ነው ሰላም ነው የሚሰማው ወገኖቼ እርፍ ብሎ ምንም በቃ የሚቀርበት ነገር የለም ቢቀርበት ቲክቶክ ላይ መጥቶ የሆነች ነገር የምትመጣ ነገር ሊሆን ይችላል አላቅ እግዚአብሔር አምላክ ግን የናዝሬቱ ኢየሱስ ከዛ በበለጠ ጌታ ይባርከዋል ምክንያቱም የተከተለው ሰማይና ምድርን የሰራው ብቻውን ድንቅና ተአምራትን የሚያደርገውን የናዝሬቱን ኢየሱስን ነው ዛሬ እሱ የጠራው የተንበረከከለት ጌታ እጁን ወደ ላይ ዘርግቶ የጸለየለት ጌታ እሱ
የወንድማችንን ኃላፊነቱን ይወስዳል። አይኖ እዚህ ውስጥ ያላችሁ ሙስሊም ወንድሞቼም ካላችሁ ወደ ክርስቶስ ኢየሱስ እንድትመጡ አበረታታችኋለሁ። ማናችሁንም ሰዎች ማንንም ሰው እኔ ወደ ኢየሱስ እንድትመጡ ኢየሱስ ክርስቶስን እንድሰብክ የተጠራውኝ አገልጋይ ነኝ። ታናሽ ባሪያችሁ ነኝ። ማንም ሰው በክርስቶስ ኢየሱስ ካልሆነ መዳን የለም። ኢየሱስ ክርስቶስን ያመነ የተከተለ የዘላለም ሕይወት አለው። የዘላለም ሕይወት ደግሞ የምታገኙት በነፃ ነው። ከፍላችሁ አይደለም። በነፃ ነው የምታገኙት። በነፃ ነው ወደ ክርስቶስ የምትመጡት። እኛ እዚህ ቁጭ ብለን የምንከራከርበት ነገር የለም። ወንጌልን ልንሰብክ ኢየሱስን ልንናገር መተናል። ሃሌሉያ። እኔ እኮ አምላኬን ሳገለግል እኮ ከመድረክ ሳልወርድ 15 ዓመት አሁን 14 ዓመት ምናምን ሊሞላኝ መሰለኝ። አይ ቲንክ 2003 ነው ጌታ ማገልገል የጀመርኩት በኢትዮጵያ አቆጣጠር 2003 ነው በኢትዮጵያ አቆጣጠር አገልግሎት የጀመርኩት ታስታውሱ እንደሆነ የምታውቁ ሰዎች። ያንን ባገለገልኩበት ዘመን ሁሉ እኔ አሁን አይቆጨኝም። ምንም ነገር አይገርመኝም። አሁን እኔ ሰዎች ቁጭ ብለው እኔ መሳደብ ቢጀምሩ እግዚአብሔር ምስክሬ መንፈስ ቅዱስ ምስክር ነው ከትከት ብዬ ነው መስቀባቸው። አሁን እኔ ከመሰደብ ውስጥ አልፌያለሁ። ድሮ ቀረ። ድሮ ስሰደብ እናደር ነበር። በጣም አለቅስ ነበር፣ በሳጭ ነበር፣ ቃል አወጣ ነበር፣ እራገም ነበር። አሁን ግን ምንም አይመስለኝም። ምክንያቱም ያኔ እንዲማደርገው ልጅነትም ነው ያለ መብሰልም ነው። አያችሁ? አሁን ግን ተናገሪ ብትሉኝ አልናገርም። እኔ ምን አገባኝ? 24 ሰዓት ቁጭ ብላ ወይ ቁጭ ብሎ ስለኔ ማውራት ስለኔ አሁን ደግሞ የመሳደብ ዘመን ስለሆነ ማንስ ምን ይገርመዋል? ኦሎምፒያ አካባቢ ቴንኪው እግዚአብሔር ይባርካችሁ። እኔ አሁን የኔ የልብ ሐሳብ የልብ ፍላጎት የሚለቃቀመው ብር አይደለም፣ የሚሰበሰብ ገንዘብ አይደለም። እግዚአብሔር እኔን ሳስበላ እኔን ጾሜን ሊያሳድር ኢየሱስን ጠርቼ እግዚአብሔርን ጠርቼ እኔን ሊያስርብ እግዚአብሔር እናንተን አብልቶ እኔን ሳያበላይ ሊያድር እግዚአብሔር ነው። እሱ አይደለም የኔ ጥያቄ። እኔ ሰዎችን ጌታ ኢየሱስ ክርስቶስን ትልቅ ይሁን የሀገር መሪ ይሁን ጀነራል ይሁን ኮሎኔል ይሁን የጦር ሰራዊት ይሁን ተዋጊ ይሁን ኢየሱስን ተከተሉ። ሳትሞቱ ኢየሱስ ክርስቶስን ተቀበሉት። ከሞታችሁ ወዲህ ሲኦል ነው የሚያገኛችሁ። ከሲኦል በፊት ግን ኢየሱስን እንደግል አዳኝ አርጋችሁ ከተቀበላችሁ ለህይወታችሁ ዋስትና ታገኛላችሁ። የህይወት ዋስትና አላችሁ። እዚህ ሀገር ላይ ለህይወታችሁ ዋስትና አርጉ ይባላል። እኔ ስሞት እኔ ለህይወቴ ዋስትናዬ ኢየሱስ ነው። እኔ ስሞት ምን ይጠቅመኛል? ምናልባት ለልጆቼ ነው ዋስትና ማደርገው። የለኔ ህይወት የሚጠቅም ነገር አይኖረኝም። እርግጠኛ ነኝ እኔ የኔ ህይወት ዋስትናዬ የሚጠቅመኝ ጌታ ኢየሱስ ብቻ ነው። ኢየሱስ ብቻ ነው የሚጠቅመኝ። ዛሬ ምጸልይላችሁ ብዙ ሰዎች አላችሁ ማስገባችሁ። ጌታ ምስክሬ ምጸልይላችሁ ሰዎች አላችሁ። የሚያማችሁ ሰዎች በተለያየ ነገር ውስጥ ያላችሁ አስቸኳይ ጸሎት የምትፈልጉ ሰዎች እጸልይላችኋለሁ። ዛሬ ለብዙ ሰዎች ሼር አድርጉት። ስለዚህ በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ተብሎ ስለተጻፈ ይሄንን የዘላለምን ሕይወት በነፃ ኑና ቅመሱ። የዘላለምን ሕይወት አግኙት። እግዚአብሔር ይባርካችሁ። የዘላለምን ሕይወት አግኙት። ይሄ የዘላለም ሕይወት ያዋጣል። በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን ለኛ ሰጥቶናል። የዘላለም ሕይወት እንዲኖረን አይገርማችሁም? ሃሌሉያ አሜን 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 አሜን። ዛሬ
ይሄንን የዘላለምን ህይወት እንዲኖረን ትፈልጋላችሁ? ዛሬ ይሄንን የዘላለምን ህይወቱን ተስፋ የሚሰጠውን ጌታ ወደ እናንተ ልብስ ማስገባት ትፈልጋላችሁ? ዛሬ በእውነት ላበረታታችሁ ይሄንን ኢየሱስ ክርስቶስን ባላችሁበት ቸርች ባላችሁበት አካባቢ ባላችሁበት ሰፈር ጌታን ኢየሱስን ንስሐ ገብታችሁ ተቀበሉት። እኔ ምነግራችሁ ሃይማኖታችሁን ቀይሩ አይደለም የምለው ህይወት የሆነውን ክርስቶስን ወደ እናንተ አስገቡት። እኔም የነገርኳችሁ ያለሁት ቤታችሁን ጴንጣ አዳራሻችሁን ቀይሩ አይደለም የምላችሁ ጌታን ተቀበሉት። ሃሌሉያ አሜን። እኔኮ ያየሁኝ መስብክ ነው የሚመስለኝ እንደን እጸልይላችኋለሁ። ዛሬ ስራ በር ለተዘጋባችሁ በተለያየ ነገር ውስጥ ላላችሁ በጣም ጥቂት ሰዓት ነው የምቀመጠው። እኔ ተቀምጬ እዚህ ቁጭ ብዬ ሙሉበት ምክንያት የለኝም። ስለዚህ ዛሬ እግዚአብሔር አምላክ በርሱ የሚያምኑ ሁሉ የዘላለም ህይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በርሱ የሚያምን አይፈረድበትም። በማያምን ግን ባንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶባቸዋል ይላል የእግዚአብሔር ቃል። የሚያምን አይፈረድበትም። በክርስቶስ ኢየሱስ ለማያምን ግን አሁን ተፈርዶበታል ነው የሚለው። ዛሬ ተፈርዶበታል። አሁን ተፈርዶበታል። ያላመናችሁ ሰዎች ካላችሁ ዛሬ ተፈርዷል። ስለዚህ ይሄንን ጌታ ዝም ብላችሁ ለብቻችሁም ሆናችሁ ተንበርክካችሁ ጌታ ኢየሱስ አመሰግንሃለሁ፣ ከዛሬ ቀን ጀምረ ልጅ አድርገኝ፣ ስሜን በሕይወት መዝገብ ላይ ጻፍልኝ፣ ዓለምን ሰይጣንን ስራዋን በጌታ በኢየሱስ ክርስቶስ ስም እክዳለሁ፣ አንተን ኢየሱስ ክርስቶስን እንደ ግል አዳኜ እንደ ግል መድኃኒቴ አድርጌ እቀበልሃለሁ ብላችሁ ለኢየሱስ እጃችሁን አሳልፋችሁ ተንበርክካችሁ ዝም ብላችሁ ብቻችሁን ሆናችሁ እንኳን ንስሐ ግቡ። ከዛ ሆሊ ስፒሪት መንፈስ ቅዱስ ሲሞላችሁ ዮሐንስን ወንጌል ምዕራፍ 2:3 አንብቡት። ዮሐንስን ወንጌል አንብቡ። ከዛ ልባችሁ ሲሞላ መንፈስ ቅዱስ ልባችሁ ላይ ሲናገር ቀጥታ ሄዶ የፈለጋችሁ ቸርች ላይ ባካችሁን እስቲ ጌታን አስተምሩኝ፣ ስለ ኢየሱስ ንገሩኝ ብላችሁ ጠይቋቸው። አሁን ጊዜው ነው። ሃሌሉያ። ምክንያቱም ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ዓለም በልጁ እንዲድን እግዚአብሔር ይፈልጋል። ዋናው የእግዚአብሔር ፐርፐዝ ኢየሱስን ወደዚህ ምድር የላከበት ምክንያት ዓለም በልጁ እንዲድን ነው። ልኬላችኋለሁኝ ብሏል። በልጁ እንድትድኑ፣ በልጁ እንድትታደጉ፣ ከሞት እንድታመልጡ ድናችኋል ወገኖቼ። ዛሬ የናዝሬቱን ኢየሱስን ከተከተላችሁ እንደ ዮኒ ኢየሱስን ከመረጣችሁት እግዚአብሔር ምስክሬ ነው። እናንተን ዮኒ የሱ አባት የናንተ የእንጀራ አባት አይደለም እግዚአብሔር። የሁለታችሁም የኔም የሱ አንድ አባት ነው። እግዚአብሔር ይባርክ። ስለዚህ አንድ ነገር ልንገራችሁ፣ ዛሬ ምነግራችሁ እውነት ይሄንን ነው። ልጁን ኢየሱስን ክርስቶስን ተከተሉት። በእውነት የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። ኦኬ እስቲ ቆይ አስገባሃለሁ ሶሎሃን ምናምን ቲንክ። ስለዚህ ዛሬ አንድ ነገር አንድ እውነት ልንገራችሁ፣ ይሄንን ክርስቶስን ኢየሱስን ከተከተላችሁት ከተቀበላችሁት
እግዚአብሔር አስተማማኝ ዋስትና ያደርግላችኋል። ቴንኪው ኢየሱስ ይባርካችሁ። እግዚአብሔር አምላክ ያስደንቃችኋል፣ ያስገርማችኋል። የዘላለም ሕይወት ከእውነተኛው ምንጩን ያጠጣችኋል። ያቺ ሳምራዊቷን ሴት ታውቃላችሁ። ኢየሱስ ሲመጣ ፍርዷ እንደተነሳ ሄዳ ብዙዎችን ለብዙ ሺህ ሰዎች ሄዳ እንደነገረች ብዙ ሺዎችን እንዳመጣች እንደጠራች አያችሁ። እናንተም ዛሬ ዮኒ ምክንያት ሆኗል። በነገራችን ላይ ኢየሱስን አነጋጋሪ ሰው ነው። ጌታን አነጋጋሪ ሰው ስለተቀበለ ትልቅ በረከት ነው። ገባችሁ? ዛሬ ይሄንን ጌታ ወደ ራሱ አስገባው። አረፈ ወንድሜ፣ ረፍት ተሰማኛል። አታምኝም ነብይታል የተሰማኝን ረፍት ልነግርሽ አልችልም ማለት ይመለሳል። በፍጹም አይመለስም። ቢመለስ ሞት ነው የሚጠብቀው። ስለዚህ አይመለስም። ሄዶ ለመሞት አይመለስም። እርግጠኛ ነኝ። ተስፋ ቁረጡ፣ ነግራችኋለሁ። ቢመለስ ሞት ነው የሚጠብቀው። ዮኒ ሞት ነው ያለው ከኋላው ቢመለስ። ስለዚህ አይመለስም። ዮኒ አይመለስም። አልመለስም ወደ ኋላ የግብጽን ግላል በላ አይመለስም ወደ ኋላ የግብጽን ሽንኩርት አይበላም። ሄዱ ከዚህ በኋላ ወደ ኋላ አይልም፣ ይመለሳል። ባለፈው ሙስሊም ነበር። ባለፈው እሱ እኮ ነገርኳችሁ ክርስቶስን ሲፈልግ ነበር፣ እውነቱን ሲፈልግ ነበር። አሁን ግን እኛ አባት አቡነ ገብርኤል ለሚባሉት እኛ አባት ትልቅ የእግዚአብሔር ሰው እግዚአብሔር አምላክ እድሜ ይስጣቸው። የናዝሬቱ ኢየሱስ በእውነት ለሳቸው አባት ጸልይላቸዋለሁ፣ እየጸለይኩላቸው እድሜ ይስጣቸው ጌታ ኢየሱስ። እግዚአብሔር አምላክ በደሙ ይሸፍናቸው እኛን አባት በኢየሱስ ስም ክፉ አያገኛቸው። አንድ ነገር ግን ምነግራቸው ቢሞቱ ምንም የሚሄዱበትን ቦታ ያውቁታል። እሳቸው የት እንደሚሄዱ ገብቷቸዋል። ወደ እውነተኛው ወደ ክርስቶስ መንገድ ነው የሚሄዱት። እኔ ዛሬ ብሞት እኔ ሰው ማንም መቶ ቢገለኝ አያገባኝም። እኔ የት እንደሚሄድ አውቃለሁ። ብኖርም ደስ ይለኛል፣ በሞትም ምንም አልደነቅም። በነገራችን ላይ ምንም ጳውሎስ እንዳለ በቃ ለሁለቱም ለኔ ጥቅም ናቸው ብሏል። እዚህ በሆን ለእናንተ ጥቅም ነው አለ፣ በሄድም ለኔ ጥቅም ነው አለ። ለጥቅማችን ነው ይሄ የሚሆነው። አባ ገብርኤል አይደል የሚባሉት? ያ ኢየሱስ ስሙ ይባረክ። ስለዚህ ዛሬ የዘላለም ሕይወትን ትፈልጋላችሁ? የዘላለም መንገድን ትፈልጋላችሁ? ከሲኦል መዳን ትፈልጋላችሁ? ኢየሱስ ክርስቶስን ማመን መቀበል ትፈልጋላችሁ? ወገኖቼ ኢየሱስ ተረት አይደለም። ኢየሱስ ቀልድ አይደለም። ኢየሱስ ሕይወት መንገድ ነው ወገኖቼ። ይራራል የኔ ጌታ፣ ይራራል የኔ አባት መንፈስ ቅዱስ። እኔ ምን ያህል እድለኛ ነኝ። እኔ ትናንትና ዮኒን አምጬ እንደወለድኩት ያህል ነው የተሰማኝ። አንዳንድ ሰዎች ለምንድን ነው እንደዚህ ኤክሳይትድ የሆነችው? ምን ሆና ነው እሷ ምናምን ያሉኝ። እንዴ እንደውም ቤት ውስጥ ሆኜ ነው እንጂ በጭንቅላቴ ራሱ መገልበጥ ነበረብኝ እኮ። እንዴ አንድ ነፍስ እኮ አሳዳጅ ሰው እኮ ነው ወደ ክርስቶስ ኢየሱስ የመጣው። እንዴ ዝም ብሎ ተራ ሰው ነው እንደ የመጣው ወገኖቼ? ዝም ብሎ ቀላል ሰው ነው እንደ? ዝም ብሎ እንደኔና እንደናንተ የዋ ሰው ነው እንደ የመጣው ወደ ጌታ ቤት? እንዴ ዮኒ እኮ ነው እንዴ ስንት ነገር ውስጥ እኮ የገባ፣ ስንት ሰው የሚናገር፣ ስንት ሰው ምናምን። ኢየሱስ እኮ ዋናውን ሰው ነው። እውነት እልሃለሁ አለ ዛሬ ማታ ራት ከኔ ጋራ ትበላለህ አለው ያንን ወንበዴውን ሰው አግኝቶ። እውነት እልሃለሁ አለ። አየ ኢየሱስ ስሙ ይባረክ። የኔ ጌታ መንፈስ ቅዱስ የኔ አባት ራራለት ወንድሜን፣ ራራለት ጌታ ኢየሱስ፣ ራራለት መንፈስ ቅዱስ። ከሞት ታደጋቸው፣ እሱንም ቤተሰቡንም ኢየሱስ አስመለጣቸው። ስለዚህ እኔ ምን አገባኝ? ኢየሱስ ስሙ ይባረክ። ጠርቶ አዳነው መንፈስ ቅዱስ ፈለገው። ምክንያቱም የእግዚአብሔር ቃል ሲናገር ዓለም በልጁ እንዲድን
እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምኑ አይፈረድባቸው፣ በማያምኑ ግን በአንድ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶባቸዋል ይላል የእግዚአብሔር ቃል። አሁን ተፈርዶባቸዋል ነው የሚለው። ዛሬ ተፈርዶባቸዋል ነው የሚለው እግዚአብሔር ቃል። ካላመናችሁ ዛሬ ይፈረድባቸዋል። የምታምኑት ደግሞ ብቻውን አንድና አንድ የሆነውን ኢየሱስ ክርስቶስን ብቻ ነው። ሌላ ሰው ቀላቅላችሁ ሌላ መልአክ ቀላቅለ ማመን አይቻልም። ኢየሱስን ብቻ የግል አዳኝ አድርጋችሁ ልትቀበሉት ከክርስቶስ ኢየሱስ ጋር እራት ልትበሉ ትፈልጋላችሁ? ከኢየሱስ ጋር እራት መብላት ትፈልጋላችሁ? ከኢየሱስ ጋር መጨባበጥ ትፈልጋላችሁ? ኢየሱስን ማግኘት ትፈልጋላችሁ? እንዲፈውሳችሁ እንዲያጽናናችሁ ትፈልጋላችሁ? እራት ዛሬ ምን ጥሪ አደርጋለሁ ለእህቴ ጂጂኪያ ለሞጣ ራሱ እግዚአብሔር ያገኘዋል ገና ለሞጣ ለሌሎችም እዚሁ ስላሉ በቃ ያው ብዙዎችንም አላቅም ግን ማቃቸው እኔ አሁን ሞጣን በጣም ነው የምወደው። እሱንም ጌታ ኢየሱስ እንዲመጣ ቅንነቱ ልቡ የዋህ ነው የወንድም ኢየሱስን እንዲከተል ፈልጋለሁ። ኢየሱስ ወደ ክርስቶስ እንዲመጣ ፈልጋለሁ። ዓለም በቃው ከዚህ በኋላ አያስፈልገውም። ይሰብከዋል እኮ ስለ እግዚአብሔር እኮ ይናገራል። ሞጣ ስለ ኢየሱስ እኮ ያወራል። ብዙ ጊዜ ይናገራል። ለይቶ እኮ ያውቃል። ይችላል። እግዚአብሔር ነው የሚችለው። ኢየሱስ ጌታ ነው። እባክህ ወንድሜ ሞጣ ጌታ ኢየሱስ ክርስቶስ እንደሚወድ እኔ አልነግርህም። ራስህ ታውቀዋለህ። እኔ ወንድም በጣም ከሪስፔክት ጋር አከብርሃለሁ። ጌታ ኢየሱስ አንተንም ቤተሰብህ ልጆችን ኑሮህን ትዳርን በክርስቶስ ደም ተሸፈኑ። ክፉ አያገኝህ። እግዚአብሔር አምላክ በደሙ ይጠብቅክ። ጸልይልሃለሁ። አንተም እንደምትመጣ አምናለሁ። ወደ ኢየሱስ እንደምትመጣ በቅርብ ቀን አምናለሁኝ። እኔ እናንተ ለኔ አክሊሎቼ ናችሁ። በነገራችን ላይ እኔ አንድ አክሊል አግኝቻለሁ አይደል? አሁን ዮኒ መጣ ለኔ አክሊል አግኝቻለሁ። አክሊል ደግሞ ሲሰጣችሁ እኮ እንትና አይደለም ገንዘብ እንዳይመስላችሁ። እናንተ ገንቼ ብር ነው የሚመስለንኛ። እኔ ገንዘብ አይደለም እኔ የሚሰጠኝ አክሊል በሰማይ ነው። እና ስለዚህ ወንድሜ ሞጣ ጌታ ኢየሱስ ክርስቶስ ይፈልጋል። ጌታ ኢየሱስ ክርስቶስ አንተ በልጁ በኢየሱስ ክርስቶስ ያመነ ዘላለም ሕይወት አለው ተብሏል። አንተም እንደምታምን አውቃለሁኝ። ጌታን እንደምትወደው አውቃለሁ። የኔ ወንድም የዋሰው ቅን ሰው እንደሆንክ አውቃለሁኝ። አሁን እኔ የምል ነገር እንደዚህ ነው ወንድሜ። ጌታ ኢየሱስን በአደባባይ እንድታከብረው፣ በአደባባይ ኢየሱስን ስም እንድትጠራ፣ ልክ እንደ ዮኒ ተንበርክከክ ኢየሱስን እንድትቀበል እኔ ፈልጋለሁ ወንድሜ። እባክህ ስለ እግዚአብሔር ልጅ ብለህ ስለ ኢየሱስ ብለህ እንድትመጣ ምንም አምላኬ እግዚአብሔር አያጎርልብህም። እምወደው ኢየሱስ ምስክር ነው። አንድ እውነት ስነግር ምንም አይጎልብህም። ምንም በቃ ኢየሱስ ጋር መተት ማንም አይራብም። አይኖ ወይ እዛ እንዳለ ወይ ጊፍቶች ምናምኖች ላይ ኖሩ ይችል ይሆናል ግን ግዴላችሁም። እኔ መሳደብ እኔ ምን አገባኝ? ሲሳደብ ቢውል እኔ I don't care ግን አይሳደብም። በፍጹም አይሳደብም። በፍጹም መሳደብም አይችልም። እግዚአብሔር አምላክ አንደበቱን ይዘዋል። አይሳደብም። ግዴላችሁም። ቢሳደብም ኢየሱስ እኮ ተሰርቧል፣ ተተፍቶበታል፣ ብዙ ነገር ተብሏል፣ ሰይጣን ተብሏል። ስለዚህ ዮኒ ያገኘው ኢየሱስ ሞጣ አንተን ጌታ ይፈልጋል የኔ ወንድም እንድትመጣ። አንተ ጌታን አታውቅም አይደለም? በደንብ አድርገህ ጠንቅቀህ የምታውቀው ነው። ሁሉ ጊዜ ነው የምደነቅብህ፣ ሁሉ ጊዜ ነው የሚገርመኝ። ወይ ይሄ ልጅ እኮ እግዚአብሔር እንዴት አድርጎ እንደሚሰብ፣ ይሄ ልጅ እኮ እግዚአብሔር እንዴት እንደሚጠቀምበት እላለሁ። ወጣት ነህ፣ ገና ነህ። ጊዜህን ለክርስቶስ ኢየሱስ ስጠው። አሁን እግዚአብሔር አምላክ የእግዚአብሔርም ቃል ሲናገር ይሄንን ነው። በጉብዝና ወራት ነው የሚለው። አየህ፣ ፈጣሪህን አስብ ነው የሚለው። ምንም ይሄ ሌላው ኮተት ነው። ብትጮህለት ምን ብትልለት ምንም የሚመጣ ታሪክ የለም። ጌታ ኢየሱስ ክርስቶስን ግን ከተቀበልክ ከተከተልክ በህይወት የማታቀው ተአምራት ይሆናል። እኔ አምናለሁ። ሞጣ ሁሉ ጊዜ ነው ማይክ አይኖ ገብተን ለመሳቅ ለመዝናናት የሰማን ያ ሊሆን ይችላል።
ግን ኢየሱስን መስበክ ስትጀምር ከዛ በላይ ህይወት ባንተው ሲገለጥ ብዙዎችን በመጨረሻው ዘመን አንተ ለኢየሱስ ምልክት ትሆንለታለህ ምልክት ነው የምትሆንለት አንተ ለኢየሱስ እኔ ጌታ ይረዳኛል አምናለሁኝ ስለዚህ ማን እውነት የሚነግራችሁ የእውነት ሞጣ እኮ ነው ስለ እውነት ሲናገር የምሰማው ስለ ክርስቶስ ደፋር ሆኖ ነው የሚናገረው እኛ እንደውም እንፈራለን እንሰደባለን ብለን ሞጣ ቀራኒዮ ሲናገር ሰምቼዋለሁ ሲያወራ ሰምቼዋለሁ እውነትን ያውቃል ይሄንን እውነትን የምታውቀውን ኢየሱስን ደግሞ በአደባባይ እንድትገልጣው እኔ ፈልጋለሁኝ ስለዚህ የኔ ወንድም እንድትመጣ ባስቸኳይ ጌታ ኢየሱስ ክርስቶስ ይፈልጋል ክብር ለኢየሱስ ይሁን እግዚአብሔር ደግሞ አያስርብህም አያስጠማህም አንተን ማኖር ኢየሱስ አያቅተው ክብር ለኢየሱስ ይሁን ይመጣሉ በጣም ብዙዎችን ዮኒ ዝም ብሎ አይደለም የመጣው ብዙዎችን ሰብስቦ ወደ ክርስቶስ ኢየሱስ ያመጣል መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ላይ ሄዳችሁ ተመለከቱ እንደዚህ ነው የሚለው ኢየሱስ ስሙ ይባረክ ሃሌሉያ አሜን እግዚአብሔር አንድ ያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል እንዴ እኛ ከመጽሐፍ ቅዱስ ውጪ ለምንድን ነው የምናምነው ኢየሱስን ለምንድን ነው ማንከተለው እንዴ እኔ እኮ ዛሬ ብሞት እኮ አድራሻዬን አውቀዋለሁ የት እንደምሄድ እኮ አውቃለሁኝ እንዴ ዛሬስ ብትሞቱ ዛሬስ ቁጭ ብለህ እየሰበክ እዚህ ያለን ጌታ ቢመጣስ ወደ ሲኦል ለምን እንወርዳለን አምነን በክርስቶስ ኢየሱስ ከሱ ጋር አብረን መሆን አይሻለንም ኢየሱስ ስሙ ይባረክ እመቤታችን ቅድስት ድንግል ማርያምን እኔ በምንም በትሉ ማቃለልበት ምክንያት አንድ ነገር የለኝም በፍጹም ከኔያፍ እሷን ታቃልላለች ብላችሁ እንዳትጠብቁ ምክንያቱም እሷ የጌታችን እናት ናት ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው ተብሎ የተነገረላት ሴት ናት እሷን ተናገራለች ብላችሁ እመቤታችን ቅድስት ድንግል ማርያምስ እንዴት ናት ለምትሉኝ ምንም ከሴቶች ሁሉ ተለይታ የተባረከች የማህፀኗን ፍሬ የተባረከውን ጌታ ኢየሱስ ክርስቶስን ለኔ በቀራንዮ መስቀል እንዲሰቀልልኝ ወደዚህ ምድር በሷ ምክንያት ውስጥ ሆኖ መጥቷል የእግዚአብሔር ፐርፐዝ በሷ አልፎ እኔ ኢየሱስ ክርስቶስ እንዲያድን በቀራንዮ መስቀል እንዲሰቀልልኝ ብቻውን ይሄንን ህይወት እንዲሆነኝ ጌታን ወደዚህ ምድር በሷ ማህፀን ውስጥ አድሮ ኢየሱስ መጥቷል የመጣበት ዋናው ተልኮ ምንድነው ኢየሱስ ክርስቶስ እኔና እናንተን እንዲያድን የተደረገበት ዋናው ዓላማው እንጂ ሌላ ፐርፐዝ አይደለም ክብር ለኢየሱስ ይሁን ስለዚህ እሷንም ብትጠይቋት እመኑኝ አትላችሁ እሷንም ብትጠይቋት እኔ አማልዳቸዋለሁ አትላችሁ እሷንም ብትጠይቋት እሱን ስሙት ነው የምትላችሁ እሱን ስሙት እሱ ነው በቀራንዮ መስቀል ላይ የሞተላችሁ እሱ ነው ደሙን ያፈሰሰላችሁ እሱ ነው ስለናንተ የታረደው እሱ ነው ስለናንተ የሞተው ኢየሱስን ስሙት ከማለት ውጪ እመቤታችን ቅድስት ድንግል ማርያም ከዚህ ውጪ የምትነግራችሁ ነገር የለም ኢየሱስ ስሙ ይባረክ ለዚህ ዛሬ አንድ እውነት የምነግራችሁ እውነት አንድና አንድ የመዳን ቀን ዛሬ ነው የመዳን ቀን አሁን ነው መቼም እንግዲህ ሁላችንም የተሰጠነውን አለመናገረው እኔ ኃላፊነት ስላለብኝ ነው እኔ ለእያንዳንዱ ሰው ኃላፊነት አለብኝ የኔ አምላክ ኮተታም አይደለም አሁን ይሄ ልብስ ጸጉር ምናምን አይደለም የልብ አምላክ ነው ኢየሱስ አያችሁ ቃሉን ስለማያውቁ ይስታሉ ይላል መጽሐፍ ቅዱስ እኔ የምመክራችሁ አሁን ዮኒ እውነት እኮ ነው ነቢት ብርቱካንን ቢያይ እኔም ቢደገፍ ዮኒ ምንድነው የሚሆነው ይወርቃል አያችሁ እንደዛ ነው የሚሆነው ኢየሱስን ከተመለከተስ በእውነት ከእግዚአብሔር ቤት መውጣት አይችልም ፓስተር እንትናን ካየ ከባድ ነው ፓስተር ከሌን ካየ ከባድ ነው ነብይትን ካየ ከባድ ነው
እኔ የሆነ ቀን የሆነ ነገር የሆንኩ ቀን እሱም እኮ አብሮኝ ሊወርቅ ነው ማለት ነው። ኖ አይደለም። እሱ አምኖ እሱ ተከትሎት የመጣው ክርስቶስ ኢየሱስን ስለሆነ ለዘላለም ዮኒ ሙሉነህ ዮናስ ሙሉነህ ወደ ኋላ ይመለሳል ብላችሁ የምትጠብቁ ሰዎች ካላችሁ አይመለስም። ኢየሱስ ጌታ ነው። አይመለስም። ሰርፕራይዝ ልንገራችሁ፣ በጣምራ አይመለስም። ቢመለስ ምን እንደሚገጥመው ያውቃል። ከዚህ በኋላ ተመልሶስ ለየትኛው እድሜ ለየትኛው ጊዜው ምን አስጨንቆት ምን ይቀርበታል? ምንም ሃሌሉያ። እና እኔ በዮኒ ዛሬ በጣም ደስ ብሎኛል። ኢየሱስ ስሙ ይባረክ። ዛሬ እንድጸልይላችሁ ትፈልጋላችሁ? ጌታ ኢየሱስ ክርስቶስ እንደግል አዳኝ አድርጋችሁ መቀበል ትፈልጋላችሁ? ይሄንን ጌታ በላያችሁ ላይ መሾም ትፈልጋላችሁ? መፈወስ ትፈልጋላችሁ? መዳን ትፈልጋላችሁ? መውለድ ትፈልጋላችሁ? እኔ እኮ ምስክር ነኝ። ከኔ ውጪ በፍጹም ማንም ሰው ምስክር እንዳይኖራችሁ። በቃ እኔ ፊት ለፊታችሁ ያለው ሕያው ምስክር ነኝ። መንፈስ ቅዱስ ምስክር ነው። እንዴ እግዚአብሔር እኮ ጸሎቴን ሲሰማ ሰምቻለሁ። ጌታ እኮ ቅርብ እኮ ነው ወገኖቼ። ኢየሱስ እኮ ቅርብ ነው። እኔ እኮ ማለቅ ሰው ዝም ብዬ እኮ እንዳይመስላችሁ። ኢየሱስ ቅርብ ነው። ከስትንፋሻችን የበለጠ ቅርብ ነው ጌታ። እንዴ ጌታ እኮ እንዴ ሲሰራ አይቼዋለሁኝ ጌታን። የማይወልዱ ጌታ ምስክሬ። ፕሮፌትስ ብሩትካን ብላችሁ የኔ ፔጅ ዩቲዩብ ውስጥ ገብታችሁ ተመልከቱ። ያላያችሁ ሰዎች ጌታ የሚሰራውን ስራ። እንዴ ምንም መውለድ አይችሉም፣ 100% መውለድ አትችሉም የተባሉ ሰዎች በአይቤፍ እኮ አይደለም የሚወልዱት። እኔ ጋር መተው ሲጸለይላቸው እምወደው ጌታ ምስክር ነው የምነግራችሁ። በሚቀጥለው ወር አርግዘው ይመጣሉ። እጄን ስጭን ከዛስ በኋላ ምስክርነት አለን ብለው ይመጣሉ ማለት ነው። ከዛስ ምን እንደምሆን ልንገራችሁ። አለቅሳለሁ። እነሱ ገና ሳይመሰክሩ እኔ ነኝ እኮ ከነሱ ፊት ቀድሜ ሰርፕራይዝ ሆነው እና አናግሯቸው የሚያመጧቸው ልጆች እንዴ ምን ሆነው ነው ምንድነው እስከሚመሰክሩ እኔ ቸኩላለሁ። ጌታ ኢየሱስ ምስክር ነው። ብዙ ሰዎች ምስክር አላችሁ። ከዋሻው መንፈስ ቅዱስ ያቃል በሰማይ ያለው እውር ሲበራ yes glory tv ላይ እውር ሲበራ አይቻለሁ ባይኔ ኦኬ በአይኔ አይቻለሁ ወገኖቼ። እውር ሲበራ በአይኔ፣ ሽባ ሲነሳ በአይኔ። ምናገረው ቃል የኢየሱስን ስም ነው። በኢየሱስ ስም አንተ ሽባ ተነስ ስል እግዚአብሔር አምላክ ሲሰራ ይቻላል። ይሄ ስም ይሰራል። ይሄ ስም ታሪክ አለው። ይሄ ስም ድንቅ ነገር ያደርጋል። ብዙ ሰዎች ምስክርነት መጥራት ይችላልው ወገኖቼ። ጌታ ኢየሱስ ክርስቶስ እንደሚችል እነግራችኋለሁ። ቀኑ ሳይመሽ ቀኑ ሳይሄድባችሁ ይሄንን ጌታ ተከተሉት ነው የኔ ዓላማ፣ ሌላ አይደለም። ቴንክ ዩ ጌታ ይባርካችሁ። አይቼዋለሁ እግዚአብሔር ሲሰራ። እኔ አንዳንዴ ቀን አለ ወይኔ እንደው ሰው ሳይጠቀምብኝ እንደው ሰውን ሳላገለግለው እንደው ጠላት በቃ እንደዚህ ብሎ በቃ እንዳላገለግል ብሎ ምናምን እላለሁ ይሁን ጊዜ። ኢየሱስ ስሙ ይባረክ። ይቅርታ እግሬ አልተመቸኝ። ሃሌሉያ። እግዚአብሔር አምላክ የተአምራት አምላክ ነው ጌታ። ይቅርታ ኢየሱስ ስሙ ይባረክ። ሴሉሆ እንዴት ነህ? ሰላም አለክ? ይከንደነሽ ሁሉ ሰላም ነው ወይ? አለሁልህ። ኢየሱስ ይባረክ። የሰማሁሽ ነው። እውነት ነው። እኔ በሚዲያ በቲቪ ላይ ነበር ማይሽና በርካታ ምስክሮች በተለይ ቅድም ስትናገር ይሰምቻለሁ። ይሄም መውለድ ያለቃቃታቸው ሰዎች ሲመሰክሩ ከታተል ነበር በቲቪ ላይ
አይነበርና አስታውሳለሁ በደንብ እግዚአብሔር እንደሚያይሰራብሽ በተለይ ደግሞ በትላንትናው ጉዳይ ላይ በጣም ብዙ ሰው አላኒ ሰው ልብ አይታገስም ያው ልብ የለውምና አንቺ በዛ ልክ ተሳዳቢ ነው ቁጡ ነው የሚባለውን ሰው ታግሰሽ ይዘሽ መቆየትሽ ትልቅነት ነው በጣምና ማንንም ሰው እንደዚህ ለነፍስ ብሎ የሚሰራ በሌለበት ሰዓት ላይ ነፍስን ለማዳን ነፍስን ለማትረፍ በዚህ ደረጃ እንትን ማለትሽ እውነት ለመናገር በጣም ነው ደስ ያለኝ ቀድም ለቢኒ እየነገርኩት ነበር እና ጌታ ዘመንሽን ይባርክ በጣም ነው ደስ ያለኝ አሜን አገልግይ እየሰማሁሽ ነው አሜን ኢየሱስ ስሙ ይባረክ ስለዚህ ቢኒዬ ያየውክ ነበር መሰለኝና እግዚአብሔር አምላክ ድንቅ ነው ያደረገልን ምክንያቱም ኢየሱስ ክርስቶስ ጌታ ነው እግዚአብሔር አምላክ ምንም ነገር በዚህ ምድር ላይ የሚያስደንቀው ነገር የለውም ኢየሱስ ክርስቶስ የሚያስደንቀው አንድና አንድ የአንድ ነፍስ መጨመር ጉዳይ ነው የሚያስደንቀው አሁን ቀድም እየተናገርኩ ነበር ስጸልይ ሽባ ይነሳል ስጸልይ ውሪ ይበራል ስጸልይ ማይወልዱ ይወልዳሉ ስጸልይ የሆነ ነገር ይሆናል ኢየሱስን ግን ያስገርመዋል ይሄ ያስደንቀዋል ምንም እሱን አያስገርመው ማለት የውር መብራት ኢየሱስን ዋው ውራ በራች ምናምን ብሎ ይደሰታል አይደሰትም ለምን ብለህ ብትጠይቀኝ ስራው ስለሆነ ነው እግዚአብሔር እውር ማብራት ስራው ነው ሰዎችን መፈወስ ስራው ነው ልጅ መስጠት ስራው ነው እኔም ምክንያት አድርጎ ተጠቀመ እንጂ ሚራክሎችን እግዚአብሔር አምላክ የሚያደርገው ራሱን ኢየሱስ ክርስቶስን ለመግለጽ ነው ዋናው ታርጌቱ እንጂ ሌላ አይደለም ክብር ለመንፈስ ቅዱስ ይሁን እኔን ነው እኮ ሰርፕራይዝ የሚያደርገኝ እኛ ቤተ ክርስቲያን ውስጥ አንድ እህት መጣችና በእውነት በህይወት ያረሳው እኔ መቆም ቁሚ ብቻ ነው ያለኝ መንፈስ ቅዱስ አለ ዩቲዩብን ቻናል ላይ እዚህ ላይ እንትን አደርግላቸዋል ቆምኩኝ ገባው ክብር አለ ጉባኤ ውስጥ አይለኛ የእግዚአብሔር ክብር ወድቋል ከዛ መንፈስ ቅዱስ አሁን ይነካቸዋል እኔ እጅ አይነካችሁም አልኩ ለምልክት ጌታን እንደ ክብሩን እንዲያውት ነው መንፈስ ቅዱስ የፈለገው እኔ መጸለይ ብቻ ነበር ቆሚ ከህዝቡ ጋራ ብረት እጇ ውስጥ አለ ቀጠሮ አላት ቀጠሮ ይዛለች ከዛ በኋላ ዋከማ አለ ይሄ ምስክር ሲመሰከር አስተዋውሳለሁ ዋከማን ያየውክ ነው ኢየሱስ ይባረክ ከዛ በኋላ ያ ብረት መንፈስ ቅዱስ አሁን ይነካቸዋል እኔ አልነካችሁም እጃ ይነካችሁም ስል ምናልባት ኢየሱስ የለም ብላችሁ የምትጠራጠሩ ሰዎች ለእናንተ ለምነታችሁ ነው መነግራችሁ ከዛ ኢየሱስ መጣ ያን ብረቱን እጇ ውስጥ የነበረው ብረት ጌታ ኢየሱስ ምስክሬ ጠፋ ብረቱ የለም ማለት መወዛወዝ እጇ አይችልም ነበር እጇ መወዛወዝ ጀመረ ይውላችሁ እግዚአብሔር አምላክ ከኢየሱስ ውጪ የምንጠራው አምላክ ሁሉ በፍጹም አይሆንም ኢየሱስ ጌታ እንደሆነ ብቻ እንድታምኑ እፈልጋለሁ የዛን ቀን በቃ ማአት እግር ሁሉ ነበር የተፈወሰው እጄ ሰለለ ሰው ሲፈወስ ነበር ብዙ ተአምርና ድንቅን ኢየሱስ ክርስቶስ ያደርግ ነበር አያችሁ ኢየሱስ ክርስቶስ ይሄ በመሆኑ ዋው ብሎ በዚህ ሽባ በመነሳቱ ሰርፕራይዝ አይሆንም ግን በዛ ምክንያት እሱን አይተው ወደ ክርስቶስ በሚመጡት በአንድ ነፍስ ግን ኢየሱስ ክርስቶስ በሰማይ እልልታ ያደርጋል በሰማይ እልልታ ይሆናል ኢየሱስ ክርስቶስ ድንቅን ያደርጋል አያችሁ እንጂ ነቢ ብርቱካኖ ሽባ አስነሳች ምናምን የለም እኔ ሽባ አላስነሳም አስነስቼም አላቅም ፈውሼም አላቅም ፈዋሹ ማን ነው ብትሉኝ ኢየሱስ እሱ ግን በውስጥ ሆኖ እንደሚሰራብኝ አምናለሁ ኢየሱስ እንደሚፈውስ አምናለሁ ሃሌሉያ እንዴ እናንተ በነዊግል ስሚዝ ዘመን እኮ እኔ አንድ ነገር ልንገራችሁ እኔ ሁሌ እናገራለሁ ይሄን ነገር አንድ ጊዜ እኔ በማገለግልበት ጉባኤ ውስጥ አለ ዊግል ስሚዝ የሚባለው ሰው አንድ ሰው መጣ አለ እዛ ሁሉ ጊዜ የመጣ የብዙ ሰዎች ዊልቸራቸውን እየጣሉ እየተነሱ እግዚአብሔርን ሲያመሰግኑ አለ ይሄ ሰው ሁሉ ጊዜ ሁሉ የተደጋገመ ህይወት ነው እሱ ግራ አይፈወስም ምን አለ እግዚአብሔር የኔንም እግር እንደው ብትፈውስልኝ አንድ እግር የለው
አንድ እግር አለው። ጌታ ሆይ እባክህ እኔን እግሬን ፈውስልኝ እያለ እግዚአብሔርን ይለምናል። እና የኔ ተራ መቼ ነው ይላል አለ። ጧት ከህዝብ ፊት ቀድሞ ይመጣና ፊት ለፊት ይቀመጣል አለ ሰውየው። ኢየሱስ ስሙ ይባረክ። በኋላ ጌታ ተናገረው። ዊግልስሚዝ ጠራውትና እንዲህ አልኩት አለ ጌታ፣ ሄደክ ለተቆረጠው እግርህ ጫማ ግዛ ይልሃል የሰራዊት ጌታ እግዚአብሔር አልኩት አለ። ለዚህ ለተቆረጠው እግሬ ዋው ብሎ አሁን እኛ ብትሆኑ እናንተ ብትሆኑ አበሻ ቢሆን በጣም ይጠራጠራል። እኛ ከባዶች ነን፣ በግድ ነው የምናምነው። ከዛ በኋላ ተነስቶ የሰው ጫማ ሊገዛ ወደ ጫማ ቤት ሄደ ይላል። ከዛ በኋላ ሄዶ ጫማ የምትሸጠዋን ሴት ለዚህ ለተቆረጠው እግሬ ጫማ ስጭኝ አላት። ለቱ እግር ስትለው ለዚህ ለተቆረጠው እግሬ እግርህ እኮ ቆራጣ ነው እንዴት ሆኖ? ግድ የለሽም ስንት ነው ቁጥር 41 የተጻፈው ነው ያነበብኩት ነው የምነግራችሁ። ከዛ በኋላ ያንን ጫማ ለማድረግ ገና ሳስብ አለ ሃሌሉያ ቀጥ ብሎ ከእግሬ ውስጥ እየተመዘዘ ቀቅ ብሎ ጫማዬ ውስጥ ገባ አለ። እግዚአብሔር አምላክ የሌለን ነገር እንዳለ አድርጎ የሚጠራው ክርስቶስ በእኔ ህይወት ውስጥ አምራትን አደረገ አለ። እግሬን እግዚአብሔር አስረዘመው ቀጠለው አለ እግዚአብሔር። ይህንን የሚያደርግ አምላክ ነው እኔና እናንተ የምናመልከው። ይህንን የሚሰራ አምላክ ነው የምናመልከው። እናንተ ስላላመናችሁ ነው እንጂ ዛሬ የፈለገ በሽታ ቢኖር የፈለገ ጠላት ያወጀባችሁ አዋጅ ቢሆን የፈለገ የተነገረባችሁ ክፉ ቢሆን በክርስቶስ ኢየሱስም ከዶክተር የሰማችሁት የሐኪም መረጃ እጃችሁ ላይ ቢኖር ከኢየሱስ አቅም ውጭ አይደለም። ኢየሱስ ያሸንፈዋል። ኦሬዲ የተሸነፈ ነው በኢየሱስ ስም። ሃሌሉያ ያሲሩት ካመንሽ ዛሬ እግዚአብሔር ይሄንን ያደርጋል። እንዴ እኔ እኮ አለች ካትሪል ኩርማን ስትናገር የተፈወሰው በጣም ብዙ ሺህ ዊልቸር ተነስቶ አለች፣ ብዙ ካንሰር ተፈውሶ አለች፣ ብዙ ድንቅ ሆኖ አለች። አንዳንድ ጊዜ አለች ሳይፈወሱ የሚሄዱ ሰዎች ያስለቅሱኛል አለች፣ እነሱን ሳያለቅሳለሁኝ አለች። ለምንድን ነው ጌታ ሆይ እነዚህ ሰዎች ተፈውሰው ዊልቸራቸውን ጥለው እየሄዱ ለምንድን ነው ጌታ ሆይ እነዚህ ሰዎች እስቲ ያልተፈወሱት ብዬ እኔ አለቅሳለሁኝ አለች። ሳይፈወሱ የሚሄዱትን ሰዎች አለች ስትናገር አያችሁ። እኔ ያን ስፒሪት ነው እኔ አምናለሁ ጌታዬን። እኔ ትልቅ እምነት የሆነልኝ እነዚህ ጋር ጀነራሎች የሚባሉትን መጽሐፍ ሳነብ ዋው ከመጽሐፍ ቅዱስ የቀጥሉ እነሱን ነበር ማነብ። ዋው ኢየሱስ ይችላል፣ ዋው ሆሊ ስፒሪት ይችላል፣ ዋው መንፈስ ቅዱስ ይችላል ማመን ጀመርኩኝ። ምንም ነገር ላይ እናገራለሁ በኢየሱስ ስም አምኜ፣ እግዚአብሔር ደግሞ ያደርጋዋል አምናለሁኝ። ክብር ለመንፈስ ቅዱስ ይሁን። አያችሁ እነሱ በሚያገለግሉበት ሰዓት እኔ አንድ ነገር ልንገራችሁ፣ በጌታ በኢየሱስ ስም የሞተ ሰው እኮ አንድ ጊዜ ሰው ዊግልስሚዝ የሚባለው ሰው ሲናገር ምስክርነቱ ምን ሰማው መሰላችሁ? አንድ ጊዜ የጎረቤታችን ሴት ታማ ሞተችና ይለቀሳል ለቅሶ አለ። እኔና ባለቤቴ ደግሞ አለ ከውጪ ከሆነ ቦታ እየመጣን ነው አለ። ሰው ቀጥታ ምን አደረኩኝ አለ ይለቀሳል። ምን ሆነች ሲል ወይ አቶ ከሌ ሚስት እኮ ሞተች ምናምን ተባለ አለ ሰውየው። ዊግልስሚዝ የሚባለው የእግዚአብሔር አገልጋይ ፕሮፌት ነበር በ18ኛው በ19ኛው ክፍለ ዘመን ላይ ማለት ነው። ከዛ በኋላ ምን አደረገ? ባክሽኔ አልኳት አለ ባለቤቴ፣ ዛሬ እችን ሴት ሄጄ በኢየሱስ ስም አስነሳታለሁኝ አለ። በኢየሱስ ስም አስነሳታለሁ እሄዳለሁ አልኳት አለ። ዊግልስሚዝ አለችኝ አለ ሚስቴ፣ እባክህ ተው ይቅርብ፣ እች ሴት ሞታለች እንዴ ባትነሳስ የዚህ ሁሉ ሰው እኮ በኋላ ከብጥሩ አይደለም እባክህ ምናምን አለችኝ አለ። ግዴለሽም አልኳትና አለ ገባዋል። እሷ እኔ አገባኝም ብላ ወደ ቤቷ ገባች አለ። ባለቤቴ ወደ ቤቷ ገባች አለ። ችግር የለም አልኳት ገባዋል። ቤተሰቦቹን ሁሉ አስወጣኋቸው አለ ከቤት ከመኝታ ቤት። እዩት ኢየሱስ እንደሚሰራ ነው የምነግራችሁ ያለሁት። ከዛ በኋላ አስወጣኋቸው አለ። ሁሉንም አስወጣኋቸውና ገብቼ መጸለይ ጀመርኩ አለ። ጌታ ኢየሱስ አልኩት አለ እቺ ሴት እንድትሞት ያንተ ፍቃድ አይደለም። እባክህ አልኩት አለ እግዚአብሔርን። አንስቼ ሴትየዋን ግድግዳ ላይ አድርገ ጌታ በቦክስ መታት አለኛል። በጌታ በኢየሱስ ክርስቶስም አንቺ ሴት ተነሽ ብዬ መታወት አለ።
ከዛ ሴትየዋ ወደ ራሷ ተመለሰች አለ። ምንድነው የምታደርገው ጊልትም ዜት እጄ ነበር አለቻለ። ባለቤቱ ሚስቱን ጭምር ሚስቱ ሞታበት ማአት ሙታን ያስነሳው የኢየሱስ ስም ይችላል። እምነታችሁ ነው ነገራችሁን የሚቀይረው ነው የምነግራችሁ። ሚስቴ ሞታ አለ። ሚስቴ ስትሞት ኖ አልኩኝ አለ። ኧረ እባክሽ አልኳት አለ። እኔን ጥለሽማ መሞታችን በፍጹም እኔ ብቻዬን መሆን አልችልም አልኳል ጌታን። እዛ በኋላ ጸለይኩላትና አስነሳኋት አለ ሚስቴ። ከዛ እንደዚህ አለችኝ አለ። ውክልት ስሚዝ አለችኝ አለ። ባክተወኝ እኔ ጀስት ይሄ አሁን ያለውበት ሄጄ የመጣውበት ዓለም በጣም ቆንጆ ነው። ጠረኑ በጣም ያምራል። ይሄ ምንድነው ይሄ ምድር ይሸታል አለችኝ አለ። እባክተወኝ በቃ ልሂድበት አለችኝ አለ። በቃ ተስማምቼ ሚስቴን ሸኘኋት አለ ወደ ጌታ። እንደገና እንድትሄድ ጸለይኩኝ አለ። ሄደች አለ። ኢየሱስ ይችላል ነው የምነግራችሁ። እኔ ኢየሱስ ይችላል። ኢየሱስ ተአምራትን ያደርጋል። የኔና የናንተ የእምነት ጉዳይ እንጂ እኔና እናንተን ነው እንጂ ነገራችን የያዘን የጎተተን ይችላል ነው የምነግራችሁ ኢየሱስ። አሜን አሜን። እና እግዚአብሔር አምላክ ተአምራትን በህይወታችሁ እንዲሰራ እግዚአብሔር አምላክ ከሞት ከሲኦል እንዲያድናችሁ ከፈለጋችሁ ክርስቶስ ኢየሱስን እመኑት። ዮኒን ያገኘው ኢየሱስ እናንተን ያገኛል። እኔ መናገሬን ስለ ኢየሱስ ከዚህ በኋላ ሰዎች እስከሚመጡ ድረስ ማውራቴን አላቆምም። ከዚህ በኋላ እንደውም የምጠቀምበት ቲክቶክ ፔጅን እነሱን በመጥራት በመጸለይ ነው። እነሱ ወጥተው የፈለገው መናገር ይችላሉ። ቢናገሩም ለምን እንደሚናገሩ ስለማቅ ምንም አይመስለኝም። እግዚአብሔር አምላክ ሞጣን ጂጂን ኢየሱስ ባስቸኳይ ይፈልጋቸዋል። እግዚአብሔር ደግሞ ሲፈልጋችሁ ያየው ነገር አለ ማለት ነው። እግዚአብሔር አምላክን እንድትከተሉት ጌታችሁን መንፈስ ቅዱስን ኢየሱስን በህይወታችሁ እንድታነግሱት እናንተን መጥራት ፈልጋለሁ። ኢየሱስ ክርስቶስ ስሙ ይባረክ። እግዚአብሔር ልጅ ኢየሱስ ዛሬ ምን ተሰማችሁ? ስለ ኢየሱስ ስለ ዮኒ ማኛ ምን ተሰማችሁ? ዮኒ እግዚአብሔርን ኢየሱስን ስለተቀበለ ዛሬ ቲክቶኩን ዋው ከማርነቅ ውጪ እናንተስ አስባችሁበታል? እናንተስ ምን እያሰባችሁ ነው ስለ ኢየሱስ? እናንተስ ምን እየተሰማችሁ ነው? ሮማንን ራሱ yes ሮማን አሁን ምናምን መሳደብ አለ። ሮማን ራሱ ሮማን ኢየሱስ ስሙ ይባረክ። እንኳን እነሱ አሁን የጠራኋቸው ያሉት ሰዎች ገና ጌታን ምናምን አያውቁም ብዬ የማስባቸው ሰዎች ይቅሩና ጌታ ኢየሱስን በሚያውቁ ወንጌልን በሚሰብኩ ሰዎች ቁጭ ብለው ዘመናቸውን ሲሰርቡ ይኖረዋል። እኔ ሰዎች ቁጭ ብለው ምንም ሳላረግ ማለት ነው ምንም አንዳች ነገር ሳላረግ ቁጭ ብለው እየተከፈላቸው ቁጭ ብለው ይሰርቡኝ ነበር። አሁን እኔ ሮማን ወጣ እኔን ብትሳደብ አይገርመኝም። ጂጂ ወጣ እንዴት ጴንጤውኝ ትለኛለች አለች ብላ ብትሰርበኝ አይ ዶንት ኬር። ሞጣ እንደዛ ቢናገር አይገርመኝም። እኔ ግን ጥሪውን አቀርባለሁ። እኔ ግን እነሱ ወደ ክርስቶስ እንዲመጡ እናገራለሁ። ምክንያት የሆነኝ ደግሞ ዮኒ ነው። ስለዚህ ደስ ብሎኝ ቢሳደቡ እንዳይገርማችሁ። ሰደቡሽ እንዳትሉኝ ምንም ችግር የለም። መሰደብ ደግሞ አለብኝ። ምን ካልሰደቡኝ እንዴት ይሆናል? ግድ ነው መናገርም አለባቸው። እየጠራኋቸው ያለሁት እውነት ወደ ሆነው ጌታ ስለሆነ ይሄኛው ደግሞ ይሄንን ደግሞ ጌታ ሰዎች መስማት ስለማይፈልጉ መሳደብ አለባቸው። ሊያሾ እሷን መምጣት አለባት። ሁሉም መምጣት ማንም መቅረት የለበትም ክርስቶስ ጋር ሁሉም ነው መምጣት ያለባቸው። ደግሞ አይሳደቡም። እኔ ምንም ለምንም ምክንያት ብለው ይሳደባሉ። መሳደብ መብታቸው ነው። እንዲሳደቡ መፈቅዳለሁኝ። መጽሐፍ ቅዱስ ሲናገር ለአውሬው የስድብን አፍ ተሰጠው ይላል። የመሳደብን አፍ የሚሰጠው ለማን እንደሆነ አውቃለሁ። እነሱ ላይ ግን አይጠቀምም። እርግጠኛ ነኝ እግዚአብሔር አምላክ ወደ ራሱ እንደሚያመጣቸው እኔ አምናለሁኝ። ክብር ለኢየሱስ ይሁን። ኢየሱስ እንደሚጠራቸው ከኢየሱስ ጋር እንደሚስማሙ ህይወትን መንገድም የሆነውን ጌታ እንደሚቀበሉ እኔ አምናለሁ። ይችላል አምላኬ ጌታዬ ይችላል፣ ንጉሴ ይችላል። ኢየሱስ
አሁን እኮ ሰዎች እኮ ክርስቲያን ሆነው እንኳን እኔ በጌታ ሆነው አገልጋዮች ሆነው እንዴት ዮኒ ማኛ እንዴት በነቢ ብርቱካን እንዴት ኢየሱስን ይቀበላል ብለው እኮ የቆጡ የቀኑ ሰዎች እኮ አሉ። አገልጋይ እንኳን ክርስቲያኖች ሆነው ማለት እኮ ነው። በማንም ይምጣ ዮኒ ብቻ እንኳን ኢየሱስን አገኘ፣ በእንትናም ይምጣ በእንትና እንኳን ጌታን አገኘ። ዋናው ታርጌቱና ዓላማው ተሳክቷል ነው። ዓለም ዛሬ ወደ ኋላ ብሏል፣ ኢየሱስን ይዟል። ይሄ ወንድም እኔ መመክራችሁ ጸልዩለት ለወንድሜ ሊሆን ለነ ማናት ለነ ሞጣ ጸልዩ፣ ለነ ጂጂ ጸልዩ፣ ለነ ሮማን ጸልዩ፣ እንዳላችሁት ለሊያ ጸልዩላቸው። ሌሎችም ወንድና ሴቶች ለነሱ ሁሉ እንዲመጡ። ምክንያቱም እኔ ዛሬ ወጥቼ ድፍረት ሆኖኝ የምናገረው ዮኒ እግዚአብሔር ልጅ ኢየሱስ እንዲቀበል መንገዱን እግዚአብሔር እኔን ስለመረጠ ይሄንን ሰው ይሄ አስቸጋሪ የተባለውን ሰው ኢየሱስ ክርስቶስ አሳልፈው ስለሰጠን ለዛ ምክንያት ሆኖልኝ ነው፣ ድፍረት ሆኖልኝ የሰው ቤት የሰው በር ያንኳኳ ያለሁት። እንዴ አንዳንድ እኮ ክርስቲያኖች እኮ በር ያንኳኩ የነሱ እውነት የሚሉትን ይነግራሉ እኮ፣ ግን እውነቱ ክርስቶስ ነው። አሜን ተባረኩ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ ጥሪ አቀርባለሁ። ሃይማኖታችሁን ያላችሁበትን ቤተክርስቲያን እንድትቀይሩ አይደለም እኔ የምፈልገው። ቢፈልጋችሁ እዛው ሁኑ፣ ክርስቶስን ኢየሱስን ግን ተከተሉ ነው አላማዬ። ምንም ማንገራገር ምንም ነገር ምንም ጥያቄ ይሄንን ኢየሱስ የሚባለውን ጌታ የዘላለም ሕይወትና ንጉስ አርጉት ነው ጥያቄ። ኦርቶዶክስ መሆን ትችላላችሁ፣ አያገባኝም። እኔ ከስም ጋር አያገባኝም። ምክንያቱም ጴንጤ መሆን አያድንም። እኔ ጴንጤ ሁኑ እያልኩ አይደለም የማወራው፣ ስለ ጴንጤ አይደለም የማወራው። እኔ ስለ ጴንጤም አያገባኝም። እኔ ስለ ስም አያገባኝም። ስለ ኦርቶዶክስ አያገባኝም። ስለ ካቶሊክ ስለ ሙስሊምነት አያገባኝም። እሱን እኔ ራሳችሁ እናንተ በራሳችሁ ተወጡት። እኔ እሱን አላውቅም። እኔ ምላችሁ ወዴት ኑ ነው እያልኩ ያለሁት፣ ወደ ክርስቶስ ኢየሱስ ነው ኑ እያልኩ ያለሁት እንጂ ሃይማኖታችሁን ያላችሁትን ቤት ቀይሩ እያልኩ አይደለም። እኔ ቤቱን እንዳትቀይሩት፣ እዛው ቤት መቀመጥ ትችላላችሁ፣ እዛው ቤት መሆን ትችላላችሁ። እውነቱን ግን እናንተ እወቁ እያልኳችሁ ነው ያለሁት። እውነቱን ብቻ ተከተሉ ነው ያልኩት እንጂ ቸርቹን ቀይሩት፣ ሃውሱን ቀይሩት፣ ቤቱን ቀይሩት እያልኩኝ አይደለም። ይገባችኋል የምልበት አባባሌ። እኔ እያልኩኝ ያለሁት የመዳን ቀን ዛሬ ስለሆነ፣ የመዳን ቀን አሁን ስለሆነ ጌታ ኢየሱስ ክርስቶስን ብቻ እንድትከተሉት፣ መንፈስ ቅዱስን ኢየሱስን ደግል አዳኝ አርጋችሁ በቤታችሁ በልባችሁ እንድታስቀምጡት እንጂ እኔ ያልኩት ቤት ቀይሩ አላልኩም፣ ሃይማኖት ቀይሩም አላልኩም። ሃይማኖታችሁን እንዳትቀይሩ። እኔ ስለ ሃይማኖትም አይደለም የማወራው ስለ ጌታ ስለ ኢየሱስ ክርስቶስ ብቻ ነው። እንዳይፈረድባችሁ ስለምፈልግ ነው። በልጁ በኢየሱስ ክርስቶስ ያላመነ አሁን ይፈረድበታል ስለተባለ ያላመነ ሰው እንዳይፈረድባችሁ በፍርድ ወንበር ላይ እንዳትቀመጡ። ዛሬ ወደ ጌታ ልትሄዱ ትችላላችሁ፣ ዛሬ ልትሞቱ ትችላላችሁ፣ ቁጭ ባላችሁበት ልትሞቱ ትችላላችሁ። በየትኛውም እምነት ውስጥ ነው።